ሕማማት ሰሙነ ሕማማት እግዚአብሔር ለሰው ልጆች ያለው ፍቅር ስለተገለጠበት የመስዋዕትነት ሥራ ስለተሰራበት የሰው ልጆች ድህነት ስለተፈጸመበት መድኃኔ ዓለም በመስቀል ተሰቅሎ ለእኛ ቤዛ መሆኑ በስፋት ስለሚነገርበት ቅዱስ ሳምንት ይባላል። በተጨማሪም የመጨረሻ ሳምንት ተብሎ ይጠራል። ይኸውም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌው ለፈጸማቸው የቤዛነትና የአርአያነት ተግባራት ፍጻሜ በመሆኑ ነው። በዚህ ልዩ ሳምንት ካህናትና ምዕመናን በነግ፣ በሶስት፣ በቀትር፣ በተስዓትና በሰርክ ወደ ቅድስት ቤተ ክርስቲያን በመጓዝ ለጌታችን ኢየሱስ ክርስቶስ ሕማማተ መስቀል የሚያዘክረውን ምዕራፍ ከቅዱሳት መጻሕፍት በማንበብና በመጸለይ ሕማሙንና ሞቱን ይዘክራሉ። ቅዱስ ያሬድ በመጨረሻው ሳምንት በየዕለቱ በጌታችን ኢየሱስ ክርስቶስ ላይ የተፈጸመው ነገረ መስቀል በተመለከተ ያዘጋጀውን መዝሙር ይዘምራሉ። አብዝተው ስግደትን ይሰግዳሉ። ሰሙነ ሕማማትን ከሌሎች የዐቢይ ጾም ሳምንታት ልዩ የሚያደርገው ሥርዓት አለ። በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ሥርዓትና ደንብ መሠረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግ አይደርስም፣ ጸሎተ ፍትሐት አይጸለይም፣ ጸሎተ አስተስርዮ አይደረግም፣ ጥምቀተ ክርስትናም አይፈጸምም። ከላይ የተዘረዘሩት የቤተ ክርስቲያን ሥርዓቶች አስቀድሞ በዕለተ ሆሳዕና ይከናወናሉ። በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ ይከበራል። ይህም በኦርቶዶክስ ተዋሕዶ አብያተ ክርስቲያናት ዘንድ የጸና ኦርቶዶክሳዊ ሥርዓት ነው። ሕማምና ሞት የማይገባው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ መሆኑ ይነገራል። ደዌያችን ተቀበለ፣ ሕማማችንም ተሸከመ፣ ከዓመፀኞችም ጋር ተቆጠረ። እርሱ ግን ግፍን አላደረገም፣ ተንኰልም በአፉ አልተገኘበትም ተብሎ እንደ ተጻፈ ምዕመናን ክርስቶስ የተቀበለው የእኛን ሕማም መሆኑን በመዘከር ከማንኛውም የሥጋ ሥራ በመታቀብ ዋዛ ፈዛዛ ባለመነጋገር ሰሙነ ሕማማትን ልናከብር ይገባል። ብድራትን የማያስቀረው አምላካችን እግዚአብሔር መተላለፋችንና በደላችንን በመደምሰስ የመንግሥቱ ወራሽ አድርጎናልና። ሰሙነ ሕማማት እስከ 4ኛው ምዕተ ዓመት ድረስ የዐቢይ ጾም ተለይቶ ለብቻው ይከበር ነበር። በኋላ ግን በባሕረ ሐሳብ ቀመረ መሠረት ጾሙን፣ ሕማማቱን፣ ትንሣኤውን ተከትለው እንዲከበሩ ተደረገ። ምዕራባውያን ከ40 ጾም ውስጥ የመጨረሻው ሳምንት ሰሙነ ሕማማት ያደርጉታል። የምሥራቃውያን ኦሪየንታል ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ግን 40ውን ጾም ጨርሰን ከኒቆዲሞስ በኋላ ያለውን ተከታዩን አንድ ሳምንት በሰሙነ ሕማማት አድርገን እናከብራለን። ከእነዚህ የሕማማት ሳምንት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ በሦስት ዕለታት በማክሰኞ፣ በሰኞና ረቡዕ ያከናወናቸው የድኅነት ሥራዎች የሚከተሉት ናቸው። ማክሰኞ። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቀዋል። ጠያቂዎቹ የካህናት አለቆችና የሕዝብ አለቆች ሲሆኑ ጥያቄውም በማን ሥልጣን እነዚህን ታደርጋለህ? ይህንን ሥልጣን የሰጠህ ማን ነው? የሚል ነበር። ይህ ጥያቄ ጌታችን ሰኞ ዕለት ሁለት ነገሮችን ማከናወኑን ተከትሎ የተነሳ ጥያቄ ነው። ይኸውም ጌታችን ሲያደርጋቸው የነበሩ ተአምራትና ድንቅ ሥራዎች የካህናት አለቆችን ስላስቀናቸው ጌታችንን ከሮማ መንግሥት ባለሥልጣናት ጋር ለማጋጨት የቀየሱት ስልት ነው። ጌታችን በቤተ መቅደስ የነበሩት ነጋዴዎቹን አባረዋል፣ መደባቸውም ገለባብጠዋል።
ነጋዴን ማባረርና መደብን ማስለቀቅ መንግስታዊ ሥራ ነው። ጌታችን በራሴ ሥልጣን ቢላቸው ጸረ መንግሥት አቋም አለው በማለት ከሮማ መንግሥት ዘንድ ለማስጠላት ነበር እቅዳቸው። ጌታችን ግን የፈሪሳውያንን ጠማማ ሐሳብ ስለሚያውቅ የዮሐንስ ጥምቀት ከየት ነው? ከሰማይ ነው ወይስ ከምድር ሲል ጠይቋቸዋል። ጌታችን ፈሪሳውያን ላቀረቡለት ጥያቄ ቀጥተኛ ምላሽ አልሰጠም። ምክንያቱም ጥያቄው ለከሳሾቹ ዓላማ መሳካት አመቺ ሁኔታን ስለሚፈጥር ጥያቄው በጥያቄ መልሶላቸዋል። እነርሱም ከሰማይ ነው ቢሉት ለምን አላመናችሁትም እንዳይላቸው፣ ከሰው ነው ቢሉት ደግሞ ሕዝቡ ዮሐንስን እንደ አባት ይፈሩት እንደ መምህር ያከብሩት ነበርና ሕዝቡ እንዳይጣላቸው ስለፈሩ ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እነዚህን እንደማደርግ አልነግራችሁም አላቸው። ይህ ጥያቄ መጠየቃቸው እርሱ የሚያደርጋቸውም ተግባራት ሁሉ በራሱ ሥልጣን እንደሚያደርግ አጥቶት አልነበረም። ልቦናቸው በክፋትና በጥርጥር ስለተሞላ ነበር እንጂ። ዛሬም ቢሆን መልካም ሥራ በሠራ ጊዜ ከልዩ ልዩ ወገኖች የሚመጡ ፈተናዎች ለመልካም ሥራችን እንቅፋት ሊሆኑ ስለሚችሉ መገንዘብ አለብን። ብዙ ወገኖች ለቅን ሐሳባችን ለምን ሰዎች ክፉ ነገር ይመልሱልናል በማለት ሲጠይቁ ይሰማል። ለቅን ሐሳባችን ከዓለም ዘንድ ተቃራኒ ነገር ስለሚጠብቀን ለመረዳት ዓለም የሚወደው የገዛ ወገኑን ነው የሚለውን የጌታችን ትምህርት ልብ ይላል። በዘመናችን አሳልፈው ሊሰጡን የሚፈልጉ ሰዎች ፈታኝ ጥያቄ ስለሚያቀርቡልንም ከወዲሁ ልንገነዘብ ይገባል። የማክሰኞ ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር የሚጸለይ የሚነበብ ድርሳን ነው። ጌታችን ኢየሱስም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያም ወራት ሊቀ ካህናት ተሹሞ ለነበረው ለቀያፋ አማቱ ነበርና ቀያፋም ፈሪሳውያንን የካህናት አለቆች እየመራቸው ነበር። ሕዝቡ ሁሉ ለመምከር በተሰበሰቡ ጊዜ እርስ በእርሳቸው እነሆ ይህ ሰው ብዙ ተአምራትን ያደርጋል፣ ምን እናድርግ ተባባሉ። እንዲህም ብለው ሁሉ ያምንበታልና የሮሜ ሰዎችም መጥተው እኛንም አገራችንንም ሁሉ እንዳይወስዱ ብለው ተማከሩ። ቀያፋም እናንተስ የምትመክሩትን አታውቁም፣ ሕዝቡ ሁሉ የሚጠፋ አንድ ሰው ቢሞት ይሻለናል። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ ስለ ሕዝቡም ብቻ አይደለም የተነተኑ የእግዚአብሔርን ልጆች በአንድነት ይሰበስባቸዋል። ከዚያን ቀን ጀምሮ እስከሚሞትባት አርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክል ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በወደቀበት አዝነው ከሚያነሱት ይልቅ ከፊቱም ከኋላም 140 ጊዜ በእግራቸው ረገጡት። የተሳለ ጦርንም መርገጥም እንደሚሰባብራቸው ሁሉ አላወቀም። ጌታችን ኢየሱስም 19ኛ ጊዜ ደበደቡት። እንዳላመመው ባዩ ጊዜ ክንዶቹን 62 ጊዜ መቱት። የጌታችን የኢየሱስ ደረቱንም በተራ ሁሉ በተራ በተጠጋ ሆዱ ጊዜ በዚያ 25 ጊዜ መቱት። መራቡም እውነት ነው። ሰይጣንስ እንኳን የጾሙ ወራት ከተፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈትነውም የእግዚአብሔር ልጅ ከሆንክ ይህን ድንጋዮች እንጀራ ይሁን ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ
ሰው የሚያድን በእንጀራ ብቻ አይደለም፣ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከእግዚአብሔር አንደበት በሚወጣ ቃል ብቻ ነው በማለት ሰይጣን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይሸነፍ አሸናፊ ነው እያሉ እርሱን አመሰገኑት። ዳግመኛም የሞት አለቃ መጥቶ ማለደው። ጌታዬ ሆይ ራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቶአልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይህም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ብለህ እዘዝ፣ ልጄ ይድናል እንጂ አለው። እኔ ገዢ ነኝ፣ የምገዛውም ጭፍሮች እነርሱ አሉኝ። ከዚህ ያለውን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል። ሎሌዎቹንም ይህ አድርጉ ብላቸው እነርሱም ያደርጋሉ። የመንግሥተ ሰማያትን ልጆች ግን ልቅሶና ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃልህ ትእዛዝ ልጆቹን ሁሉ አድኖ ይህ የሞተ አለቃ ሂድ፣ እንደ ሃይማኖትህ ይሁንልህ አለው። ይህም ሹም ወደ ቤቱ በተመለሰ ጊዜ ልጁም ድኖ አገኘው። ይህ ግን ደረቱን ሁሉ ከሆዱ ጋር በትእዛዝ የሚያድን እርሱ ልቡን ሁሉ መቱት። ዳግም የከነዓን ሴት ጮኸች፣ መጣች። ጌታዬ የዳዊት ልጅ ይዘንልኝ፣ ልጄ ክፉ ጋኔን ይዞ አእምሮዋን ሁሉ ያሳጣትም አለችው። ጌታችን ኢየሱስም ለልጆቼ ቀርቦ ይህን ሁሉ እንጀራ አንስቶ ለውሾች መስጠት አይገባም፣ እንደዚህ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በበሉም ትእዛዝም ከልጆቿ ጋኔንም ሁሉ ወጣ። ጌታም ይህ ነገር በልቡ አዝኗልና ጌታችን ኢየሱስም ስለ እምነትሽ ጋኔኗ ከልጅሽ ወጣለት፣ ሂጂና እያት አላት። ወደ ቤቷም በተመለሰች ጊዜ ጋኔኑ ከእርሷ ወጥቶ ልጅቷ ደህና ልብሷን ለብሳ ከአልጋዋ ላይ ተቀምጣ ነበር።